ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። በዛሬ ቪዲዮአችን የሚሆነው መኪኖቻችንን ቦታ ቦታ እናስይዛችኋለን ነው። ዛሬ ጎስት ሰሞኑን ትንሽ ተበላሽታ ነገር ነበር እና ኪንጎንም የቦዲ ወርክ ዋይድ ቦዲ ምናምን እንደተሰራ አይታችሁታል እና የቦዲ ወርክ ምናምን እንዲገባ የታፕሼዶም ስራ ደግሞ ተሜጋ እንዲገባ ምናምን ፕላን አድርጌ ነበረ። ግን ያው በዓልም ነበረ፣ ጎስትም ተበላሽታ መንቀሳቀሻ መኪና አልነበረኝም። መኪናውንም ካሊብሬት ማድረግ ነበረብኝ ምናምን በነዛ ምክንያቶች እንትን ማለት አልቻልም ነበር። ነገር ግን ዛሬ ጎስትን ጋራዥ እናስገባትና ከዛ በኋላ ኢንቴኳ መጸዳት አለበት። የኢንቴክ ማኒፎልዱ ሙሉ ወርዶ መጸዳት አለበት። ከስር የተደበቁ ሆዞች አሉ፣ እነሱ ናቸው እያፈሰሱ ያሉት። እነሱን ሪፕሌስ ማድረግ አለብን። ከዛ ውጪ ኪሎሜትሯን እስኪ ቼክ እናደርገውና ደርሶ ከሆነ ዘይት እንቀይርላታለን። ብቻ ኦቨሮል ያሉትን ነገሮች እዛ ፊክስ አድርገን ከዛ በኋላ ሞመንት እሱ እንዳለቀልን መኪና ሲኖረን መንቀሳቀሻ ደን እንትን እናደርጋለን፣ ኪንጎን እናስገባታለን ማለት ነው። ስለዚህ አይ ቲንክ ኔክስት ቪዲዮ የሚሆነው 100% ኪንጎ ለቦዲ ስትገባ ነው የሚሆነው። በዛሬ ቪዲዮችን ግን ከጎስት ጋር ያለውን ሁሉንም ችግሯን ፊክስ እናደርገዋለን። ከዛ ውጭ ቤሙንም የተወሰነ ብሶታችን ነው የሚባለው እንወጣበታለን፣ እነደዋለን በደንብ ማለት ነው። ስለዚህ አሁን ፕላኔዝ ላይ ጎስትን ይዤ ሂጂ እዛ ኢዚ ትመጣለች፣ ላሪዮ ቤንዝ መርሴዲስ ጋር እሷ ትመጣለች። ከዛ በእሷ መኪና ደግሞ የሆነ ቦታ እንሄዳለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰብስክራይብ ምናምን ማድረጋችሁ እንዳትረሱ፣ ላይክ ሼር ምናምን አድርጉ። ቀጣይ የሆነ ያበደ ነገር ኩክ እየተደረገላችሁ ነው። በቅርቡ ባበደ ነገር እንከሰታለን። እስከዛው ሰብስክራይብ ማድረጋችሁ እንዳትረሱ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይመቻችሁ። በኬዝ ምን መሰላችሁ፣ ጎስት ላይ ሜቢ አስተውላችሁት ከሆነ አላውቅም፣ ግን ስክሪን ሲታጠብ አብሮ ታጠበ እና ከዛ በኋላ አይሰራም ማለት ነው። ስለዚህ መኪና ውስጥ ዘፈን እየሰማን አይደለም ሰሞኑን። ከዛ በኋላ አንድ ወንድሜ ይህን ችግሬን ተረድቶ ምን አደረገልኝ፣ ስፒከር ገዝቶ ሰጠኝ። እንደዚህ የብሉቱዝ ስፒከር ነው፣ መብራት አለው ምናምን የሌለው ነገር እና አሁን ምንድን ነው የማደርገው፣ መኪና ውስጥ ይህን አስቀምጬ ወንበር ስራ አስቀምጬ በዚህ የሰማሁ ሄዶ ዘፈን ማለት። ስለዚህ አሁን ኤቭሪ ታይም ጎስትን ይዣት ልወጣ ስል ይሄን ይዤ ነው የምወጣው ማለት። ይሄ ግን ያው ለጊዜው አሁን ሰሞኑን ሰልፌ ነው እንጂ ላሰራ ዳርዳር እያልኩ ነበር። እስከማሰራው በስፒከር ነው የምትሰማው ማለት ነው። ስለዚህ አሁን መጀመሪያ ምን እናደርጋለን መሰላችሁ? አይ ቲንክ የመንጃ ፍቃድ እንኳን የለኝም፣ ቅጣት ወረቀት ነው ያለኝ። የቅጣት ወረቀት ኪንጎ ውስጥ ነው ያለው። ስለዚህ ኪንጎ ጋር ውሃና ዘይቷን ቼክ እናረጋታለን፣ እናሞቃታለን። ከዛ የቅጣት ወረቀቴን ከዛ አወጣለሁኝ። ከዛ የቻርጀር ኬብል፣ ሞጁሌተር ምናምን ወዘተረፈ አይነት ነገሮችን አወጣለሁኝ። ከዛ በኋላ ጎስት ጋር ከታለሁኝ ማለት ነው። ከዛ በቃ ኪንጎን ተሰነባብተናት በጎስት እንሄዳለን ማለት ነው። ዳትስ ዘ ፕላን ፎር ዘ ዴይ። ሚሼው ዘ ቲንግ ኢዝ የቅጣት ወረቀቴን ይዣለሁኝ። ከዛ ማስትሮ ለማንኛውም እንይዛለን። የሚፈጠረው አይታወቅም። የቻርጀር ኬብል ላይክ አይፎን ዩዘሮች ትረዱኛላችሁ። ላይክ ያልጨፈጨፍኩት የኬብል አይነት የለም። ያው ከኋላ ራሱ ሌላ ኬብል ነበር የዳረኩት። ብቻ እዚህ መኪና ውስጥ ብቻ አንድ 3 ኬብል ምናምን አለ እና ከሶስቱ ቢያንስ አንዱ ምናምን ቢሰራ። ከዛ በኋላ ያው ስፒከራችን እንዳለ ነው። ከዛ እዚህ ጋር ፋስት ቻርጀር አለች። ከዛ በኋላ ቁልፋችን አለ። ከዛ ስፒከር አለ። ስለዚህ አሁን እነዚህ ወስደን ጎስት ላይ እንጫንና ኪንጎን ወይን በላት። እዛ the thing with the ghost is like ውሃ ጨመርኩበት፣ ከ2 ሊትር ውሃ ይሄንን ሁላ ወስዶታል ማለት ሙሉ ነበረ። ዛሬ ቀረኝ ነው እና ዘይታችን ቼክ አድርገናል። ዘይት ውሃችን ምናምን ቼክ አድርገናል። ዝም ብዬ ላስነሳት ትንሽ ሰርኩሌት እንዳያደርግባት ነው እንጂ ባሞቁላ አላሞቃት። ቶሎ ነው ጣብ የሚሄደው ሳታፈስብኝ ማለት ደግሞ ነዳጅ አላት እኮ እናት። ይሄ ባትሪ ችግር ይባላል። ባትሪ ሞርሴታው አሁን ነው የጣልኩት ከላይ ያትናሲ እና ላለ መፍታት ላለ ማሰር እኮ ነው ጥረቴ፣ ግን አልቀረልኝም መሰለኝ። እስኪ ዝም ብዬ እንደዚህ ልሞክረውና ከሆነ ሆነ፣ ካልሆነ ያው አማራጭ ለንፈታል። እስኪ ካስነሳልኝ እነቅለዋለሁ። ምን አገባኝ እንዲያስነሳኝ ፈልገው
አሁን ጌጅ ክላስተሯ መታለች። በቃ ልፈታሮሽ መፍቼ የት ነበር ያየሁት? ልፈልግ መፍቼ የሆነ አረንጓዴ መፍቼ ይቺ ነበር፣ የት ጋር እንደሆነ ባላውቅም ያናስ ካቻቢሲ ነው ደግሞ ፈታው ነው። በቃ የራሱ ጉዳይ። ዝም ብዬ ጫን ብዬ ሞክረዋለሁ። አሁን ይነሳል። ፎሽ አሁን መነሳት አለበት። አሁን ይነሳል። አሁን ግዴታ ይነሳል። ምድር ይዘሙት ምን ነገር ሰምቻለሁ። ዳዝን ፊል ጉድ። ጥሩ ነገር አይመስልም። የሰማሁት ነገር ጥሩ ነገር አይመስልም። እስኪ መጀመሪያ ላይ ካንት ሳረጉ የማይሆን ድምፅ የሰማች ጆሮ ይደና አሁን ሳስነሳው ደግሞ የለም ያሉት። አሁን አሪፍ ነው ራን እያደረገች ያለች። ተመስገን። የሰማሁት ድምፅ እንዳሰብኩት አይደለም፣ የጠበቅኩት ድምፅ አይደለም። እስኪ አሁን ዝም ብለን የፈጠነ ይዘናት እንጂ ሲቹዌሽኑ አልጣመኝም እና ውሃም ከስር እያንጠባጠበ ነው። እንሩጥ ዝም ብለን። ኤሊያንስ ከጠዋት አስነስቼ የሰማሁት ድምፅ አልወደድኩትም። ስለዚህ ይሆን አይ ፊል ትሬት እንድመጣ። ስለዚህ ዝም ብለን ቶሎ ወደ ጋራዥ እንሂድ። ውሃም እያፈሰሰች ስለሆነ ሳትሞቅ ምን ሳትል ቶሎ ብለን እንዳስነሳሁት መጀመሪያ አይ ቲንክ የሆነ የሚል ነገር ነበር የሰማሁት እና ጭስ ማውጫውን መሰለኝ። እዚያ ደግሞ ብዙ ወርስ የሆኑ ነገሮችን ገምቼ ነበረ፣ ግን ከዛ ስሰማው ድምፁ አሪፍ ነው። ከዛ ግን የሆነ ደግሞ የጭስ ነገር አየሁኝ፣ ጭስ ሊኬጅ ነገር ነው። ቴክኒክ ጭስ ማውጫው አካባቢ የሆነ ችግር አለ መሰለኝ፣ አምናሹ መሰለኝ ገምቼ። ግን ባልኖረ ምንም ችግር ባልኖረ በእናትህ ሙድ ውስጥ አይደለም፣ የችግር ሙድ ውስጥ አይደለም ያለው ውስጥ በእናትህ ሴክሲያስ ነገር መሆን አለበት። ኢዚ ፊክስ አድርጊው ሲቹዌሽኑ። አሁን ጥሩነቱ ጋራጅ ቀርቦ በወርስ ፓርት ደግሞ አሁን ወጥስ ዶና እስኪ ብቻ ኦቨር ውሃ ቶፓፕ ዝም ብዬ ወይ መሀል ላይ ቶፓፕ አደርጋታለሁ። ያን ያህል ካሰጋችኝ ማለት ነው። ግን የማልዋሻችሁ ነገር እግዚአብሔርን በድራይቪንግ ኤክስፒሪየንስ በጣም ጸዴ ነው። አይ ፊል በጣም ኮምፎርታብል። አሁን ሰሞኑን ቢሙን አልነበር ስነዴ ነበር። አሁን ለሞመንት ፖስት ውስጥ ገብቼ ቺት ሳረግ አይ ፊል በጣም ሴፍ ነው። በጣም ኮምፎርታብል ስሙዝ ራይድ ላይክ የምትረግጣቸው እንደዚህ ባምፖች እርግጥ ፒስታ እርግጥ ምንም አያገባትም። የሆነ ሳይሰማችሁ ነው እንድልፍ የሚለውና ጸዴ ስሙዝ የሆነ ሰስፔንሽን ስሙዝ የሆነ ድራይቪንግ ነው ያላት። ናፍቆኝ ነበር ይሄ ድራይቪንግ ናፍቆኝ ነበር። እስከ ጥግ ድረስ እስከ አፍንጫዋ ድረስ ስናስደርጋትና ከዛ በኋላ ታስቸግር። ደህና መጥቼ ክራውድ አልሆነም። እኔ ውሃ እየፈሰሰ ነው፣ የሙቀት ጌጁ ከፍ እያለ ነው። እኔ እዚህ ስትራግል እያደረኩ ነው በጭንቀት። እዚህ ዋዳው ደግሞ ቆሟል መብራት ላይ ማለት ነው። ኧረ ንዱት በእግዚአብሔር። እኔ ሲደፋው ላይ እየተሰማኝ ነው ውሃው ማለት
አይ ፋሚሊያንስ ሙቀታችን ሳይጨምር ሀፍ ላይ በቃ ሀፍ ዌይ ላይ እንደደረሰ እኛም ደረስን ማለት ነው። ያበደ ጆኒ ነበረ፣ ጽድቅ ያለ ጆኒ ነበረ። ሰጎባችን ስፒከር እግዚአብሔርን ዘፈን ሰማበታለሁ ይዤ መጥቼ ዘፈን ሳልከፍት ደረሱ። ምንም ክልል አሁን ሳይሞቅ ክፈቱልኝ በእናታችሁ። እዚህ ነኝ። አልገባሁም። ጀለሲ ለምን እንደመጣ ጋራጅ እኮ ነው። መኪናውን አይቶ እንዴት አይረዳኝ። ያውና ዴቫ ዘ ሌጀንድ ይልሃል መካኒኳ። ዴቫ እሷ ነች ፊክስ የምታደርግልኝ። አያትም እየታገለች ነው። ዴቫይ እንዴት ነሽ? አማን ነው አሉ። አያት ቤቢሹን እዛ በመስቶት እዚህ ጋር እናቆማትና ከዛ የፈጠነ ሞተራችንን እናጥፋ። አሪፍ ሙቀት ላይ ነበር። አሪፍ ሙቀት ላይ ነው የመጣው። ላይፍ ኢዝ ጉድ። እዚህ ነው ፊክስ የምትደረግ። ሌባችን እንዴት ነሽ አባት? አማን ነው። ማርያም እያልኩኝ መጣሁ። ውሃ እየደፋ ነው እያፈሰሰ ነው ሙቀት። ግን ላይክ ግማሽ ይኸው እስኪ ለዚህ ቆሜ ብዙ ደፋ። ይኸው እዛ ጋር ያለው ግን ግማሽ ላይ ደርሶ የመጣሁት እቺ ምን ሆና ቁልፉ ተቆልፎ። ኦኬ አሁን ተከፈተች። ያሳ ያው ፍቅሯ እዚህ ጋር እንዳለ የዞታይ ጫካ ነው ያለው። ዞታይ ብቻ ነው ያለው። ከዛ በኋላ አያትና ቤቢሹን ካያችኋት እዛ በመስቶት ደሚራር ትላለህ። አያት ውሃውን ሲደፋው ሜቢ በደንብ ላሳያችሁ። ሲደፋው አክቲቭሊ ነው እየፈሰሰ፣ ግን በፈጣሪ እርዳታ ቶሎ መድረስ ችለናል። አሁን ሙቀታችንም ስላጠፋፋ ነው ችግር የለውም። ከዛ እዚህ ጋር ደሚራር እንደዚህ ለቅሶ ቤት የሚሄድ ሰው መስለን የመጣው አያት ጎስት በእናትህ አያት ስታምር መቸኛለች እኮ ያራዳች ምችት ነው የምትለኝ። ዴቫይ ምን ሆነ መሰለሽ አሁን ሙሉ ሪፖርት ላድርግ ከዛው እኛ ከፋፍተን እንጠብቃት። ዴቫ እንዳለ በሰልፍ እየመጣ ዞታዮች እንዳለ በጠዋቱ በሰልፍ እየተመጣ ነው። ዋጓን የሆነ ነገር ነው የተፈጠረ ያለው። ዋጓን የሆነ ነገር ነው የተፈጠረ ያለው። አሁን ፕሮብለማችን ምን መሰላችሁ? ለፈስቲንግ ነው እዚህ አካባቢ ይሄ ኢንቴክ ማኒፎልዱ ሲጀመር መጸዳት አለበት። ነዳጅ በጣም እየበላኝ ነው። ስለዚህ ላይክ ብዙ ጊዜ ነዳጅ የሚበላው እነዚህ ችግር ሲኖርባቸው ሲቆሽሽ፣ እነዚህ ሴንሰሮቹ አይደል ሴንሰሮቹ ምናምን ሲቆሽሹ ምናምን ነው ነዳጅ የሚበላው ብዙ ጊዜ። ያ ካልሆነ ደግሞ የኢንጀክሽን እነዚህ ኖዝሎቹ እነዚህ በቆሻሻ ሲደፈሩ ምናምን ነው። ግን እኔ አሁን ብዙ ፊውል ስለማልጨምርበት ምናምን ቴክኒክሊ እነሱ ችግር አይኖርባቸውም። ካንዴላችንም ቅርብ ጊዜ ነው ሰርቪስ ያስደረጉት። ስለዚህ እሱም ችግር አይኖርበትም። ሶ ሞስት ፕሮባብሊ ይሄኛው ነው ይሄ ፓርት ቆሽሾ ነው የሚሆነው። ስለዚህ ፈርስት ቲንግ ይሄ ይጸዳልናል ማለት ነው። ይሄ ከተጸዳ በኋላ ደግሞ ሆዝ አለ። አሁን እያፈሰሰ ያለው እዚህ ስር ያለ ሆዝ ነው። አሮን ነው የትኛው ሆዝ እንደሆነ አይታየኝም። በእጅም ለመዳስ ሞክሬ ነበረ ማግኘት አልቻልኩም። ስለዚህ እሱ ሆዝ አሁን ሜቢ ኢንቴክ ማኒፎልድ ይሄ ሙሉ ሲፈታ ይገኛል ማለት ነው። እሱን ሆዝ ደግሞ እንቀይረዋለን ማለት ነው። ከዛ አሁን ላይ ያገኘኋቸው ቤዚክ የሚባሉ ችግሮች እነሱ ናቸው። ከዛ ያለፈ ያው በሂደት እናያለን። ምን አፕን አደረገ መሰለሽ? ውሃ እንደምታየው ነው። ውሃ እየደቀቀች ነው። እዚህ ውስጥ ነው ከዚህ ውስጥ ነው የሚፈሰው። አሮን ነው ኤግዛክትሊ ከየት ጋር እንደሆነ ግን ከዚህ ውስጥ ነው የሚፈሰው። እዚህ ስለ ባለፈው የቀየርኳት ሆዝ ነበረች የት ጋር መሰለች? በቃ መከራዬን በልቼ የቀየርኳት እና አንድ ያሰብኩት ማለት ነው ወይ እሷን በደንብ አላጠበቅኳትም ወይ ደግሞ ሌላ ሆዝ አለ። ሌላኛው ሆዝ አንቺ ነሽ የምታውቂው። ሆዝ አለ፣ ፓይፕ አለ፣ እንደገና ሌላ ሆዝ አለ። እንዲህ ዞሮ ነው የሚመጣው እንደዚህ። በቃ አንቺ እነሱን ቼክ አድርጊያቸው። ከዛ ደግሞ ማለት ነው ይሄ ነገር ይጸዳ። ቸፍቺ በጣም እየሳበኝ ነው። አሁን ከቤም እኩል እየሄደ እኮ ነው።
ክሊነር የለኝም እኮ እንገዛለን። ምን ችግር አለ? እሱ ችግር የለውም። ግን በቃ ነዳጇ ያቺ በፊት እናቴ የነበረችው እኮ ስቶፍ የለም በቃ አሁን ከቤም እኩል እየበላች ነው። ስለዚህ እሱማ በእናትህ በቃ ሌላ መኪና አስጠላኝ እኮ እሱ እንዳስጀምር በቃ ደበረኝ ነው የምልህ። ሌላ መኪና በቃ ጅብ ነው በቃ ብድግ ነው ዝም ብሎ። ግን አሁን በቃ ዋተር ፓምፕ ቫልቭ ምናምን ኤቭሪቲንግ በቃ ሴፍ ሆና አሁን በደንብ ነው የሚነዳው። በቃ እኔ ወዲህ ይቺን ፈትቺ እንትን አልኳቸው በካርብ ክሊነር ጸዳ አረኳቸው። ግን ነው ማለት ሚኒሞ አይዝም ያይ ማዝማ ይዛል። እኔ ችፍቼው ነው የምልሽ እኮ ሚኒሞ እንዳይጨምሩ እንዳይሆነ ሚኒሞማ ጨምሬያለሁ። ያው ጥግ ድረስ እኮ ነው። ቆይቺ እንደው ሚኒሞን ትንሽ ከፍ አድርጊያት እንደዚህ ትነክሳለች ሁላ በጣም ለቃ ማለት አይገናኙም እኮ ሁለቱ አይተሻል። እሷ እቺ መነካካት የለባትም በነገራችን ላይ አካ እኔ በቃ ያን ያህል ሲለኝ እሷን የጨመርኩት ታውቂያለሽ። ከዛም ፔዳል ላይ ታስታውቃለች ያዝ ታደርጋለች እግር ላይ አላልሽች በጣም አሪፍ። ከዛ አይ ቲንክ ሚኒመም ለዛም ሊሆን ይችላል። ግን ላይክ ይበላው ምን እንደሆነ ታውቃለህ። በጣም ከፍ የሚል ከሆነ በቃ ይበላል። ግን ላይክ ትንሽ ከሞቀሽ በኋላ ከአንድ በታች ነው የምትይዘው ቢሉ እኮ አልኩሽ እኮ አሁን እሱን ስላየሁኝ ነው ብዙም አቴንሽን ያልሰጠዋት። ግን ሁለቱን ዝም ብዬ አጸዳዋቸው በካርብ ክሊነር። ግን በቃ ነዳጁ አልተስተካከለ ነዳጁ ስቲል እየበላኝ ነው። እና በቃ እርግጠኛ ሆንኩት እነዚህ እዚህ ውስጥ ነው። ይሄ በጣም ቆሽሿል። እነዚህን ሳውጣቸው ጥቁር ነበሩ። እሱን ዝም ብለን እናጽዳውና ከዛ በኋላ በቃ ሆዝ ሌላም ዝም ብለሽ አይተሽ የጠረጠርሽ ሆዝ ካለ አሁን ከጀርባ ያሉት እንዳለ ቀይሬያቸዋለሁ። አሁን ይሄ ዘይቱ አሁን እየለቀቀ ነው ቀስ በቀስ ነው አይቆምም። እሱ ነገር እዚህ ላይ ነው የምታየው እኮ እሱ ጋማ አሁን እንደ ድሮ አይደለም። ግን ይመጣል ትንሽ አለ ትንሽ ግን በፊት በጣም ነበር የሚመጣው እኮ አሁን የለም። ለዛ እንደ ድሮ የለም። ግን የሆነች ዝም ብሎ ልቅላቂ የሚመስል ነገር አለ። አሁን አንዳንዴ ደግሞ ጧት ስከፍቶላ የማላገኝበት ሰዓት አለ። እሱ ነገር እየወጣ ነው። ሆዝ ግን ይኸውልሽ የቴት ጋር ቀይሬያለሁ መሰለሽ። ይሄን ቀይሬያለሁ። ከዛ እዚህ ጋር አንድ 3 ሆዝ ምናምን ቀይሬያለሁ። ከጀርባ አንድ 3 ሆዝ ምናምን ቀይሬያለሁ። መከራዬን በልቼ ማለት ከዛ ከኋላ ያሉትን ቀይሬ ከሆነ ከፓይፕ ጋር የተያዘም ሆዝ አለ እሱንም ቀይሬው ከዛ እዚህ ስር ደግሞ አንድ ቀይሬያለሁ። በቃ እሱ ስር ደግሞ አንድ ቀይሬያለሁ። አሁን ከሱ በታች አይ ቲንክ ወይ ሌላ ሆዝ አለ መሰለኝ። ከሱ ቀጥሎ ፓይፕ አለ። ከፓይፑ ቀጥሎ ሆዝ አለ። እስኪ በቃ ዝም ብለሽ ቼክ አድርጊውና ስከላትና ፍቅር መብራት አለ ኖራል ታፍቶ ነው ተሰቀላ ውሃ ግን ያላት አይመስለኝም። ደፍተዋለች እንዳልተዋል። ሙቀት የለም ግማሽ ላይ አልሰቀም። የሳይ ቅመም አሁን ልትወጣ ነው። እዛ ፎቅ ላይ ወጣ ተሰቅላ ልትታይ ነው። እንዴት እንደምታሳሳኝ እኮ ከውጭ ሳያት ስትነዳ በቃ ቀሽት ነች ስታምር። Sexy, pretty lady. ክሬን ላይ ልትወጣ ይሄን ነገር ወደፊት እገዛለሁኝ ሀሳቡ አለኝ። ስንት ነው የሚሸጠው ግን? የሚሸጥ የምታውቁታል? ይሄ ክሬኑ አሊፍቱ ይሄን ቤት መቅጠም ፈልጋለሁ። ያት በእናትህ ሴክሲስ ነገ አይ ቲንክ ውሃ እንደፍታ ጨረሰች መሰለኝ። አሁን የሚፈሱ አይላት ግን አቃስታ ጠብ እያለ ውሃን እየደፋች ስኳት እያደረገች ያዛ ዋጓን በቃ ያዛ ይቻላል። ስታወራ አረኛ ስታወራ አይ ተመችኛል። ይሻራጋጭ ጃማው ይላል ጃማው እየተሰበሰበ ጃማው እየተሰበሰበ ነው። ሰበሰባችሁ ነው
ጀማው በአንድ ድምፅ ነው የመጣ ነው ዛሬ። ደግሞ ለበዓል እኮ በቃ እንትን ይላል። በሰልፍ መጣንልሽ። አሁን እያየሁ 3 አልቆጠርኩም። 3 መኪና ሲገባ አየሁ። pretty little lady አሁን ቅመም ተሰቅላለች። ቅመም ፎቅ ላይ ታለች። ላሹፋችሁ። ይሄ ክሬን በእግዚአብሔር ይኖረኛል፣ ወደፊት በጣም ይኖረኛል ነው የምላችሁ። ይሄ ጀፍሬን ላይ ስለሆነ የኋላ ሀገር ሪዊል ድራይቭ እንትን አይልም። ዲፋ አይሆንና ምንም የዝገት ዝርያ የለባትም እኮ። ዝገት የሚባል ነገር አታውቅም። ሰስፔንሽኗ ይኸውላችሁ፣ በጣም ማሰቃየውን ሰስፔንሽን ላሳያችሁ። ሁሌ የሆነ ባምፕ ውስጥ ልገባ ስል በዚህኛው በኩል እንትን ማለት ይቀናኛል እና ስቲል በጣም ጸዴ ኮንዲሽን ላይ ነው ያለው። ግን እቺ ራበሯ ትንሽ ተበልታለች። እዚህ ይሄኛው ጥሬ ነው፣ ይሄ ጥሬ ነው። ከዛ ኤግዛስት ነው፣ ይሄ ማፍለራችን ነው። እዚህ ጋር ብሳላት ምናምን ግን ኖርማል ነው። ያውና ድራይቭ ሻፍቱ ያውና ዲፋችን ያውና ንጹህ ነች። እግዚአብሔርን ከስር ይሄ ምናምን ይሄ እንትን ነው፣ ቀይ አፈር ነው እንጂ እንትን አይደለም፣ መጥፎ ነገር አይደለም። እና በጣም ጽድት ኬዝ ማለት ነው። እግዚአብሔርን ቻለም ያረግ ኬዝ ነው ያለው ከስሯ። ይሄ ባዶነቱ ምናምን ደስ ይላል። እንዴት አባቷ እንደምታሳሳኝ እኮ። pretty little lady I'm so in love with you። እዚህ ጋር በፊት የሆነ ጊዜ ዘይት ሊክ ያደርግ ነበር እና እሱ ስፒል ተደርጎ ምናምን አሁን እሱ አልተጸዳም። የእሱ ነው ይሄ እንጂ ኖርማሊ አሁን ላይ አክቲቭ ሊክ የላትም ዘይት። እሺ ይሄ ምንድን ነው? ይሄ የምን ዘይት እንደሆነ አላውቅም። ከየት ነው የመጣው? ይሄ የነበረ የቀለጠ ዘይት ነው የሚሆነው። አሁን እየሞቀች ስለሆነ ከዚህ ላይ ነው ውሃ እየፈሰሰ ያለው። አሮን ነው ኤግዛክትሊ የት ጋር እንደሆነ እንዴት እንደማሳያችሁም አላውቅም። ያው ይሄ ሞተሪኖ ነው እና ሞተሪኖ ላይ ነው እየፈሰሰ ያለው። አይ ቲንክ ኤግዛክትሊ ከሞተሪኖ በላይ ነው እንትን ነው ያለው። ኖርማሊ ግን ይሄ የነበረ ዘይት ነው። ዘይት ከጭቃ ጋር ካፈር ጋር ነው፣ አልተጸዳም ነበር። ለዛ ነው በፊት በጣም ዲፕ ነበረ ዘይቱ፣ በጣም ብዙ ዘይት ይፈሰ ነበርና በዛ ነው። ኦክሲጅን ሴንሰራችን ያትናስ አሸዋ ምናምን ኩክ ዶሯል። አሸዋው አሯል ነው የሚባለው ኤግዞስቱ ላይ አሸዋው አሯል። ግን ኦቨሮል በጣም ንጹህ ጸድት ኬዝ ማለት ነው። ከዛ አይሆና ቦዲ ዋይዝ እና ፓነሎቹ ነው እንዴት ንጹህ እንደሆኑ እንዴት እንደሚያምሩ ክሊን ሺት ማለት ነው። pretty little lady that's sexy as nigga ካርዲዮ አይደለ እንተንፈሳሽ አይ እንትን ነው ራዲያተር ሆዝ እንትን ብላ እሷ 2010 ነች አይደል? 10 ያንተ የስንት ነች? 8 አይ 13 ነው። የትኛዋ ነች? ይዟ ወጣው። ኦኬ የሆነ ሰማያዊ መብራት። ኦኬ አወኳት። እሷ አፕግሬድ ነች። አፕግሬድ ነች እሷ። ሄድ ላይቷም ለየት ይላል። መኪናው እንዴት ነው ግን ኤክስፒሪየንስ? መኪናዎቹ ጥሩ ናቸው፣ ያገለግላል በደንብ። አዎ መኪናዎቹ ምን ይላሉ? ምርጥ ናቸው። እኔ አሁን ቀይር ምናምን ይለኛል ጋር ለምን ይቀይራል? ለምን ትቀይራለህ? ማለት ጥሩ ናቸው፣ ምንም ችግር የለበትም። ምንም ከፍ ያሉ ናቸው ምናምን። አሁን ኤሌክትሪክ ቢገዛ ምን ያደርግልሃል? ጥሩ ናቸው መኪኖቹ፣ ቆንጆ ናቸው። እንዴ በጣም ነዳጃውን ስንት ይወስዳል? አረ እኔ እስከ ሀያት ሄዳለሁ ይቆጣች። በቃ እሱ እኮ ነው። አቤት አባ እንዴት ሰላም ነው? እስከ 20 የሚሄድ መኪና አለ አሁን 2013ቶቹ ምናምን እስከ 20 ምናምን ከከተማ ውጪ ይረገጣል። እስከ 20 ማለት እኔ 15 ምናምን ነው ኮምፕሊት ማድረግ። ሰው እስከ 20 ነው የሚረግጠው። አዎ አይ ያምኛለሁ እያለ ነው አንተ 20 የሚሄድ መኪና ይዛችሁ ስታማርሩ እኮ ነው ከባድ ነው። መጣች እንደሚሱ 2013 ነች ከኔ ከፍ ትላለች ሞዴል 20 እንግዲህ አስቡ 20 ኢንሴን በጣም ኢንሴን ነው ማይሌጅ። እኔ 15 ምናምን ጸዳ ብዬ ይላሉ፣ ግን አሁን ትንሽ ጥሩ ላይ ስላለች አሁን ዝቅ ያለ ማይሌጅ ነው ያለው። አሁን ምናልባት እንጃ 8ም 10ም ሄደች ጥሩ ነው። እኔ ኤግዞስቱን ስላስንጋቀው ማለት እንደዛ ከሄደ ጥሩ ነው። ግን ኢንሴን በጣም ኢንሴን የትኛው መኪና ሄደው ከዲዛይር በላይ ኮርኒ። አሁን ቀዝቅዛለች።
እስከዛ ፍሳሿ የት ጋር እንዳለ እየተመረመረች ነው። የት ጋር ነው የምታፈሰው የሚለውን ነገር እየተመረመረች ነው። እስኪ ውሃ ተመልታለች ተገኘች። ጠፍ ያለች ነገር ነች። የድሮ ሆዝ ነች አይ ቲንክ አይደል? እንደዚህ አልቀየርኩም። ፋይናሊ ተገኘች እና ስትነቀል እንደዚህ መሽናት ጀምራለች። ቀድም አይታችሁታል ሆዙን። ሆዝ ተቀብሮ የነበረው እዛ ውስጥ ሜቢ ከታያችሁ አላቅም የታለች መሰላችሁ? እዚህ አካባቢ ብለር ሆናሩ ነው ወይ? እሺ አንድ ሜቢ እዚህ ጋር ከታያት ይቺ ማለት ነው። እዛ ጋር ነው ሆዟ የተነቀለች። ሆዟ ተነቅላ ስናያት የተቆረጠ ሆዝ ነው። እሱን ነው ፊክስ ልናደርገው ማለት ነው። እሷን አሁን ሆዟ ያሳያችኋለሁ። ሆዟ ይቺ ነች ሆዟ። ከዛ ተቆርጣ ነበር፣ እዚህ ጋር ተቀጣይ ነበራት። ይቺ ተቆርጣ ነበር። ስለዚህ አሁን ለእሷ ኤክስቴንሽን ልንሰራላት ነው ማለት ነው። የሳይ አወር ሆል ፕሮብለም ወዝ ይቺ ነች ማለት ነው። ስለዚህ እሷ ፊክስ እናደርጋለን። ከዛ በኋላ ኢንቴካችን ፏ ትደረጋለች። ከዛ ጽድት ትላለች ማለት ነው። ታስተክይዘ ዴቫ ዘ ሌጀንድ ኤቭሪቲንግ ኢዝ ፊክስድ። አሁን ላይ ሁሉ ነገራችን ፊክስ ተደርጎ አሁን ፍሳሽ የሚባል ነገር የላትም። አሁን በነፃነት እንረግጣታለን፣ በነፃነት ትነዳለች ማለት ነው። ስለዚህ ችግራችን ያችሁት መልኩ ሶልቭ አድርገነዋል ማለት ነው። ወደ ዴቫ እዚህ ጋር ኤኒ ዞታይ ምናምን ካለ ዴቫ ጋር ደውል፣ ኤኒቲንግ ማለት ነው። ዴቫ አለች፣ ፊክስ ታደርጓለች። እያሳል ይመጣላችኋል ነው የምላችሁ። እየተሞከረች ነው። አሪፍ ላይ ነች። ተብላልታ እኮ በደንብ ረጋገጥኳትና ወጣላታ። ቤንዚል ግን እየበላች ቤንዚል እንደዚህ አልነበረችም። እኔና ውስጥ ጣጣት ጠብጠብ ትላለች። ሞስባብሊ አሁን ቫልቭ ወይ ደግሞ እንትን ነው የሚሆነው። ኢንቴኩ እሱ ዝም ሳስበው ተሰርቶ ያውቃል። በፊት ደግሞ በጣም አንገላትቼ ነበር የቀየርኩት ያንን እንዳብራት በጣም ብዙ ቆሻሻ ውስጥ ይሆናል እንጂ ጉልበቷን ከየትኛውም ጊዜ በላይ አሁን ላይ አሪፍ ነው። በጣም ችግሯ አሁን እንትን ነው እንዳልኩሽ ነዳጅ ትንሽ ያስቸገረች። በመጨረሻም ጎስቲን ይዘናት ለድራይቪንግ ይዘናት ወጥተናል። እስካሁን ባለው ምንም አላስቸገረችንም። ፍሳሽም የለም። ጸዴ ላይ ነሽ ማለት ነው። በዛሬ ቪዲዮአችን እንግዲህ የጎስትን ፉል ፕሮብለም ፊክስ አድርገናል። እዚህ ካሁን በኋላ የመንቀሳቀሻ ችግር አይኖርብንም። እንደ ልባችን መንቀሳቀስ እንችላለን። እሱ ነገር ሰክሴድ ካረግን ነገ ወይም በቀጣይ ቪዲዮ ቤማን ወደ ተሚያ ፖሊስ ትሪ ይዘናት እንሄዳለን። ተሚያ ፖሊስ ትሪ ጋር ሙሉ ኢንቴሪየሯ ይፈታታል። ሙሉ ነገሯ ውስጧ ባዶ የሆነና ለተሚያ አስረክበን ከዛ ደግሞ ከሱ በሚቀጥለው ቀን ደግሞ ወደ ማኪንግ አውቶ ወይም ደግሞ ወደ ማኪንግ ጋራጅ ወስደናት የቦዲ ስራ ይጀምራል ማለት ነው። ሆፕፉሊ ይሄ ነገር አልቆልን ለቶኪዮ ፌስታ አዲስ ለቀጣዩ የቶኪዮ ፌስታ አዲስ ኢቨንት ብቅ ይሆንልናል፣ ይደርስልናል ብለን ተስፋ እናደርጋለን። እስኪ ከእግዚአብሔር ጋር እዛ ብለን ተስፋ እናደርጋለን። በዛሬ የነበረው ቪዲዮአችን እንዲመስል ነበረ። እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ በጣም ቀዝቅዘናል። ሰብስክራይብ ማድረጋችሁ እንዳትረሱ። አዳዲስ ሰዎች ካላችሁ ለዚህ ቻናል እና ሰብስክራይብ ማድረጋችሁ እንዳትረሱ። በኢትዮጵያ የመጀመሪያው የመኪና ኮሚዩኒቲ የመኪና ኢንቱዚያስቶችን ሳትስፋይ የሚያደርግ የመጀመሪያው ቻናል ነው። ስለዚህ ሰፖርት በደንብ ያስፈልገናል። ስለዚህ ፍቅራችሁ ሰፖርታችሁ አይለየን እላለሁኝ። ሁላችሁም ወዳችኋለሁ። ይመቻችሁ።